ቀርቶ የመጽሐፍ ቅዱስ ወንጌል ለምን አይሆነ? ምንድነው የቤተ ክርስቲያን የሚባለው ለምን አስፈለገ? ከመጽሐፍ ቅዱስ ቀድሞ ያለች ቤተክርስቲያን ናት። መጽሐፍ ቅዱስ አይደለም። ቤተክርስቲያኑ ቀድሞ ያለው ገባ። ቤተክርስቲያን ኢንፋሊብል ወይም ደግሞ ስህተት አልባ ነች። በቤተክርስቲያን ውስጥ ኢንፋሊብል የሆነው መጽሐፍ ቅዱስ አለ። ገባ። ያ መጽሐፍ ቅዱስ ቤተክርስቲያን ባስተማረችው ልክ ዶግማውን በተናገረችው። መቼ ነው ቤተክርስቲያን የተመሰረተው? በአዲስ ኪዳን ዘመን መስሎኝ ሐዋርያ ሥራ ምዕራፍ 11 ላይ አይደለም? በአዲስ ኪዳን መስሎኝ። ታዲያ ቤተክርስቲያን ይቀድማል ስትል ትንሽ አያወዛግብም? ለምን ያወዛግባል? እንዴት ቤተክርስቲያን አይደለም የምትቀድመው? የእግዚአብሔር ቃል እንጂ ለምን ትወዛገባል? መጽሐፍ ቅዱስ አዲስ ኪዳን ከሐዋርያ ሥራ ምዕራፍ 11 ቀድሞ ተጽፏል እንዴ? ተጽፏል። ከቤተክርስቲያን ተጽፏል። ቀድሞ ተጽፏል። ሐዋርያቶች በየቤተክርስቲያን እየዞሩ ሲጽፉ የነበሩ የብሉይ ኪዳን ሐዋርያት በየቤተክርስቲያን እየዞሩ ነበር ሲጽፉ የነበሩ። እንዴት? መቼ ነው መጽሐፍ ቅዱስ መታተም የጀመረው? ይሄን ታውቃለህ? መጽሐፍ ቅዱስ በሶስተኛው ክፍለ ዘመን ነው አይደል? በሶስተኛው ክፍለ ዘመን። ኦኬ እሺ። 3:25 ላይ ለምሳሌ ግን አትናቴዎስ ካኖናይዝ ያደረጋቸው አሉ። መጽሐፍ ቅዱስን ካኖናይዝ ያደረጋቸው አሉ። ከዛ ባሻገር ግን ሐዋርያ ሥራ ምዕራፍ 11 ላይ ገባ ክርስቲያን ተባሉ፣ በዛም ቤተክርስቲያን ተመሰረተች ከተባለ ሐዋርያ ሥራ ምዕራፍ 11 ገባ አንደኛው ክፍለ ዘመን ላይ ያለ ነው አንድ አለ። ስለዚህ ቤተክርስቲያን ከመጽሐፍ ቅዱስ አስቀድማ ነበረች ማለት ነው። አዲስ ኪዳን ቤተክርስቲያን ነበረች ማለት ነው። ተረዳኝ? ስለዚህ ቤተክርስቲያን ህላዊት ናት፣ ቀደምት ናት። ለዛ ነው ማንኛውም ሰው ከቤተክርስቲያን በላይ መሆን የማይችለው። አየህ፣ ቤተክርስቲያን የማታስተምረውን የሚያስተምር ከሆነ ኑፋቄ ይባላል። ያ ኑፋቄ ሊያወግዘው ይችላል። አሁን ከቤተክርስቲያን የተወገዙ አሉ፣ ዶግማና ቀኖና ያፈረሱ ገባ። እነሱ ትዝታውና በጌ እነሱማ በጌታ ናቸው። በፊት በምን ነበሩ? በማርያም ነበሩ። እውነቱን ነው የምነግርህ። አሁን በጌታ መሆናቸው ማስረጃ ምንድን ነው? ስሙን የሚጠሩት ሁል ጊዜ ጌታ ኢየሱስ እያሉ ከሱ ውጭ የሚጠሩት ስም ስለሌላቸው ማስረጃው እሱ ነው። አሁን ጌታ ኢየሱስ ስላለው በጌታ ላይ ለምን አሁን ምን ቆይ ስላልከኝ ነው። አሁን ለምሳሌ ኢየሱስ ጌታ ነው በማለት ውገሯት ስትባል ማስተዋልን፣ ማርያም ያለው ግን ሲቅለጠለጥ የኦርቶዶክስን ልብ ሲያቀልጥ ተገኘ። ማርያም አታድንም፣ ታድናለች። አዶናይ ዘቲክታከር ብለው የዘመሩለት ዮኒ በቀን አእምሮ ከሰማኸኝ እሱ ትክክል እኛ ሰው አይደለም፣ አልቀበለውም። ምን የሆነ የኦርቶዶክስ አይደለ አልቀበለውም። ትክክል አልሰራም። ለምን ልክ አልሰራማ። ቤተክርስቲያን ለእንደዚህ አይነት ሰው እንደዚህ አይነት ቅኔ አትዘርፍም። በተአምር አይደለም ያለ ማርያም ነው ያዳነችኝ፣ ማርያም ናች ሚስጥረኛዬ፣ ማርያም ናት ሁሉን ያደረገችልኝ ነው ያለው አይደል? እምነቱ ነው። አዎ ቆይ ማርያም ሚስጥር መስማት ትችላለች? በተሰጣት ኪዳን በተሰጣት ጸጋ የተሰጣት ጸጋን አንብብልኝና እኔም ልወቅ አሳውቅ። እንደዛ ከሆነ ማለት ነው እናንተ ጋር ነብይ አለ። በምን ኃይል ነው ስለ ሰዎች መረጃ ማወቅ የሚችለው? በምን ያውቃል? ምድር ላይ ያለ ሰው ነው አይደል የምታወራኝ? በምን ይነገረዋል? በኢንፎርሜሽን ነው አይደል እያልኩ ያለው። ምድር ላይ ያለ ሰው አንድ ሰው ሁሉም በምድር ላይ ያለ እግዚአብሔር የሚሰጣቸው ጸጋ አለ። እሺ፣ መፈወስ፣ ትንቢት የመናገር፣ በልሳን የመናገር፣ የማስተማር፣ ደቀ መዝሙር የማድረግ ስጦታ ለሰዎች ሰጥቷል። በምድር እያለ ጨዋታው የሚቋረጠው ከዛ በኋላ የቱ ጋር ነው የተቋረጠው? አሁን ዋናው ነጥብ ምንድነው? ነገሩ ተጠናቀቀ። ስማኝ፣ እነዚህ ሰዎች አሁን ለምሳሌ የአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 ጀምሮ
ያለው የመንፈስ ቅዱስ ስጦታ ሰዎች የሚያገለግሉት በምን ኃይል ነው? በመንፈስ ቅዱስ ኃይል ነው። ትክክል አይደል? በመንፈስ ቅዱስ ኃይል ሲያገለግሉ ቢሞቱ እንኳን ሕያው ናቸው አይደል? ሕያው ናቸው። የቱ ጋር ነው የሚለው? የቱ ጋር ነው? ቢሞቱም ሕያው ናቸው። እሺ እንሂድ በሱ ጎይ እንዴ ሕያውነት አታምንም? በሕያውነት አታምንም? ስለዚህ ይሄ ጸጋ ከእግዚአብሔር የተቀበሉት ጸጋ ገባ እዚህ ቦታ ላይ ይቆማል የሚል የመጽሐፍ ቅዱስ ማስረጃ የለም። ይቆማል አይቆምም የሚለውን አንተ ማሳየት አለብህ። አሁን ለምሳሌ አይቆምም ያልከው አንተ ነህ። አይቆምም በጭራሽ ሁሌ ያደርጋሉ ካልከኝ አሳየኝ በመጽሐፍ። አሁን መጽሐፍ ቅዱስ ላይ ዮሐንስ ራእይ ምዕራፍ 6 ላይ አይተህ ከሆነ በምድር ላይ ያሉ ስለፈሰሰው ደማቸው እግዚአብሔርን የጠየቁ አካላቶች አሉ። እግዚአብሔርን የጠየቁ አካላቶች አሉ። እነዚህ ስለምን ስለፈሰሰው ደማችን አትፈርድልንም ብለው ጠየቁት። ምን ብለዋል? እነሱ ሞተዋል። በሰማይ ነው ያሉት። በሰማይ ነው ያሉት ይላል። አብረና አልሞቱም። የፈሰሰው ደማቸው በየት ነው? እሺ እንደ አንተ አሁን ተፈንክተህ ደም ሊፈሳ አይችልም እንዴ? ፈንክቼ ደም ሊፈሳ አይችልም? ኦኬ አልሞቱም እያልክ ነው? ኖ አንተን ነው የምጠይቅህ። እስቲ ስለፈሰሰው ደማቸው ላንበው። ዮሐንስ ራእይ ላይ ስንት ላይ ነው? ምዕራፍ 6 ላይ ብለኛል። 6 ስንት ወይ ላውጣልህ? 6 እሺ፣ ከ5 ጀምሮ ነው እንግዲህ። እሺ 10 ላይ ምን ይላል? 10 ላይ ምን ይላል? ቆይ ከ9 ላንብበው እንዲገባን በተወሰነ። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱት የሰዎች ነፍሳት ከመሰዊያ በታች አየሁ። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በሚኖሩት ላይ እስከ መቼ አትቀበልም? አሉ። ማንን የጠየቁት? ደምዬ ማንን የጠየቁት? እግዚአብሔር አከተመ። ሌላ ሰው ጠየቁ? የት ነው ያሉት? እሺ እንግዲህ ሞተዋል። እነዚህ አሁን እንደሚያሳየው ሞተዋል። ማንን የጠየቁ? ሞተዋል። ምን ብሏል? ሞተዋል። ቴንኪው ሞተዋል። በሰማይ ግን ሕያውነታቸውን እያየ ነው። ሕያው ናቸው። ምንድን ሕያው ናቸው ግን ሰማይ ላይ ማንን የጠየቁት? ደምዬ ጥያቄው አንተ ያልከኝ ምንድን ነው? ካልተወዘጋገብን አንተ ያልከኝ ምንድን ነው? እነዚህ አሁን ሌሎቹ ብለህ ነው ስም የጠራል። ቅዱሳን በተሰጣቸው ቅዱሳናት ነው ያልከው። በተሰጣቸው ኃይል አሁንም ይሰሩበታል። ሞተውም ብለኛል። ኦኬ ከሰሩበት ማንን ነው እዚህ ጋር የሚጠይቀው? እግዚአብሔር አምላክን ነው? ቅዱሳናት ናቸው እየተጠየቁ ያለ። አዳምጠኝ። እኔ እናንተ ጥያቄያችን ምንድን ነው? ጥያቄያችን ምንድን ነው? ስለ ሕያውነት ነው። በሰማይ ሆነው ሕያውነታቸውን ያረጋገጡ ሰዎችን አምጣልኝ አልከኝ። እነዚህ ሰዎች መሞታቸውና በሰማይ ሕያው ሆነው እግዚአብሔርን በሰማይ ነው። ሉቃስ 16 አመጣልሃለሁ እኮ አምጣልኝ። በቃ ዋናው አንተ ሀብታምና ድሃ አልዓዛርን አታስታውሰው? ይኸውልህ ስማኝ፣ አንድ ግልጽ ነገር እንገርክ። ግልጽ ነገር ስነግርክ አንተ የመንፈስ ቅዱስ ጸጋ ስጦታ ይቆማል ብለህ ነበረ አለ። ሰው ከሞተ በኋላ ይቆማል ብለህ ነበረ አይደለ? ከዛ በኋላማ እኔ አይደለሁም የምለው ደግሞ ከሞትም በኋላ የሚለውን ነው። እኔ በማስረጃ ላምጣልህ። ለምን እኮ አሁን አንተ ማስረጃ ይቆማል የሚል ማስረጃ፣ እኔ ደግሞ እንደማይቆም እነዚህ ሰዎች በመንፈስ ቅዱስ ኃይል አዳምጠኛ ኃይል በመንፈስ ቅዱስ ኃይል ምድር ላይ ምን እየተከናወነ እንዳለ አንደርስታንድ አድርገዋል። ስለዚህ ምድር ላይ እየተከናወነ ያለው ነገር ያውቃሉ ማለት ነው። በምን አወቁ? ዮኒ መልስ። በምን አወቁ? እራሳቸው ደማችን ፈሷል አለ እኮ።
እኮ ቃል በቃል ነው የተናገረው እኮ እግዚአብሔር ፍርድን እንዳልሰጠ በምን አወቁ? ቃል በቃል ነው የተናገሩት እነሱ እኮ በምን አወቁ? በማሽተት ልበል እንደ የሞቱት ራሳቸው ናቸው። ፍርድ እንዳልተሰጣቸው ራሳቸው ነው የተናገሩት። ለማን ነው የጠየቁት? ለእግዚአብሔር ነው የጠየቁት። አሁን አንተ የምጠይቀው ምንድነው? የጸጋ ስጦታ ሰው ከሞተ በኋላ አዳምጠኝ። የጸጋ ስጦታ ሰው ከሞተ በኋላ እንደሚቆም አሳየኛውን። በጣም ጥሩ። ዕብራውያን ምዕራፍ 9 ቁጥር 26 ጀምሮ ላንብብልህ። ምን ይላል? እንዲህ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል። አንድ ጊዜ ተገልጧል። ይሄ ስለ ኢየሱስ ክርስቶስ ነው። ኃጢአትን ሊሽር፣ የማንም ኃጢአት የሚሻረው በኢየሱስ ክርስቶስ በማመን ብቻ አንድ ጊዜ ተገልጧል። ለሰዎች አንድ ጊዜ መሞት፣ ቅዱሳን አልከው ማን አልከው፣ አንድ ጊዜ መሞት አለ። ከሞቱስ በኋላ ምን ይላል? ለሰዎች አንድ ጊዜ መሞት፣ ከእርሱ በኋላ ፍርድ እንደተመደበባቸው። ስለዚህ የሰው ልጆች ይሞታሉ፣ ከዛ በኋላ ፍርድ ነው። አይገናኝም። እኔ ላንበው። አይዞህ ባይገናኝም፣ ቆይ ዮኒ የጸጋ ስጦታ ልጨር። አይዞህ ባይገናኝም፣ ሰው አይገናኝም ይበል። እኔ ላንበው፣ አትናደድ። እኔ ላንበው። ሰው አይገናኝም፣ ይገናኛል ማለት ትችላለህ። ምን ይላል? ለሰው ልጆች ከሞቱ በኋላ ምን እንዳለ መጽሐፍ ቅዱስ የሚናገረው እነግርሃለሁ። ቅዱሱን ቅባ ቅዱሱን ምኑን ከሞትክ በኋላ ያለው ነገር መጽሐፍ ቅዱስ የሚለው ምንድን ነው? ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። ስለዚህ በክርስቶስ ያመኑት ሰዎች ሲድኑ፣ በክርስቶስ ያላመኑት ሰዎች ግን ያው ነው፣ ፍርድ ነው የሚመጣው። አይገናኝ። እዚህ ጋር እውነት ነው፣ አይገናኝም። እንደማይቋረጥ አሳየኝ። የጸጋ ስጦታ እንደማይቋረጥ አሳየኝ። የቱ ጋር የጸጋ ስጦታ የማይቋረጠው? እኔ እንግዲህ እሺ፣ በጣም ጥሩ። ስለዚህ የጸጋ ስጦታ የተሰጣቸው ሰዎች አምጥተው ሲያድኑበት ሲቀጥሉበት ያለውን አሳየኛል። አንተ ነህ አለ የምትለው መጀመሪያ ላይ ያሉ በጸጋ ስጦታቸው ሌሎችን እስካሁን ይማልዳሉ ብለህ የምትለኝ አንተ ነህ አይደለ? አምጣ። አሁን የጸጋ ስጦታ ይቋረጣል ብለኸኛል። እንግዲህ እኔማ አሳየው። የጸጋ ስጦታም ሆነ ምንም ይኑር ከሞትክ በኋላ ምንድን ነው ያለው? ንገረኝ አንተ። እኔ አሳየው። ከሞትክ በኋላ ጸጋ ቢኖር የመፈወስ ቢኖር አሳየው። ብትፈውስ ባትፈውስ ምን ብትል ከሞትክ በኋላ ሁለት አማራጭ አለ። አንደኛው በክርስቶስ ካመንክ ምን ትሆናለህ? ያለ ኃጢአት ይታይልሃል። ካላመንክ ይፈረድብሃል። ይሄ ነው መጽሐፍ ቅዱስ የሚለው። ስለ ክርስቶስ ማመን አለማመን አለም እየተወያየን ያለ ነው። የጸጋ ስጦታ ይቋረጣል አይቋረጥም ነው። እሺ አንተ ቶሎ በል። እኛ ለዚህ ነው በቅዱሳን ጸጋ ስጦታ ስለምናምን ድንግል ማርያም ለሰዎች በጸለይን ሰዓት በተሰጣት ጸጋ የሚሆንልን። አየህ፣ ይሄ ነው ልዩነታችን ከመጽሐፍ ቅዱስ። ቆይ አንድ ቀስ አይዞህ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 እና አንዴ ተረጋጋ። እየገለጥከው ነው ወይስ ላንብብልህ? አንደኛ ቆሮንቶስ ምዕራፍ 13 ቁጥር ስንት? 8። እሺ ቀጥለው። ፍቅር ለዘወትር አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል ይላል። ይሻራል። ምን አገናኘው ታዲያ? እኔ የጠየቁ እኮ የተሻረበት ይቆማል የተባለበትን ቦታ አሳየኝ ነው እንዴ? እስካሁን እያሳየኝ አይደለም። እንግዲህ ከሞትም በኋላ ፍርድ እንደሚጠብቀን ወይም ደግሞ እንደዳንን መጽሐፍ ቅዱስ ያሳያል አልኩ። እሱን በማስረጃ አምጣ ነው የምልህ። እኔ አሁን የምጠይቅ ምን መሰለህ?
ኖ አትጠይቀኝ፣ መጀመሪያ መልስ። ለዚህ ነው እኛ የቅድስት ድንግል ማርያምን ገባ ጸጋ ተቀብለን ስንጸልይ ወደ እሷ ስንጸልይ የሚሆንልን የሚደረግልን ጸጋ ስለማይቆም ይቆማል የምትል ከሆነ ጸጋ አይቆምም አልከኝ አይደለ? ሳይቆም አምጣ አስረጃ። አሁን መልስልኝ። ጸጋ ሳይቆም አንተ ሳይቆም እላይ ሆነው የሆነ የሰሩልን ዘግበኝ አልኩ። ከየት ታመጣዋለህ? አምጣ። መጀመሪያ እየነገርኩ ነው። አለቀን። አዳምጠኝ። መጀመሪያ እየነገርኩ ነው። የምነግርህ ምንድን ነው መሰለህ? የምነግርህ የጸጋ ስጦታ እኛ ከሞትን በኋላ ይቆማል ብለኛል። ኮመንት አታንብብ። ይኸውልህ እኮ እንዳነባለሁ መብት ነው። አንተ ጋር የሚጽፍልህ የለም። አይዞህ፣ አንተን የሚያግዝ ወፍ የለም። እኔ ግን ቅዱሳን ስላሉ ወንጌልን ያመጡልሃል። አይዞህ፣ አሁንም ያገዙ ይተባበሩ። ግን አሁንም ቢሆን የማርያምን ጸጋ አሁንም መልስልኝ። እኔ አሁን የሰው ልጅ እሺ፣ እኔ አሁን አልኩ አይደለ? የሆነ አንድ ጻድቅ ሞተ። ኦኬ፣ መጽሐፍ ቅዱስ የሚለኝ የሰው ልጅ ከሞተ በኋላ አረ ሌላ አሳያለሁ። ምን አጨናነቀኝ? ሌላ አለ። ምን አስረዳኝ? በመጽሐፍ ቅዱስ አሳየን። በመጽሐፍ ሉቃስ 2:16 አወጣልሃለሁ። ሶሪ ሉቃስ 16 የሉቃስ ወንጌል ምዕራፍ 16 ከቁጥር 18 ጀምሮ። አሁንም የጸጋ ስጦታ ስማኝ። አሁንም እየጠየቅኩ ያለው እሺ፣ ላነበው። አዳምጠኝ። የጸጋ ስጦታ ይቆማል። ማርያም አትሰማንም፣ ማርያም ሚስጥርን መናገር አትችልም ብለኛል። በምድር ላይ ካለች ግን ትችላለች ብለኝ ነበር። በምድር ላይ ትክክል። በምድር ላይ ያሉ ጸጋ የተሰጣቸው ሰዎች በሙሉ ማድረግ ይችላል። ቴንኪው። ማዛወር አችልም። በምድር ላይ የሚችሉ ጸጋን የሚችሉ በምድር ላይ ያሉ በጸጋቸው ሚስጥራትን የሚሰሙ በሌሎች ነው እንጂ የሚተካው እዛው ይዘው ነው እንዴ የምትሞተው? ምን አይነት አስተሳሰብ ነው ያለው? ኖ በምድር ላይ ይችላሉ ካል በሰማይ መንፈሳቸው ካልሞተ አዳምጥ። መንፈሳቸው ካልሞተ የቱ ጋ ነው ተቋርጧል፣ ከዚህ በኋላ መስማት አይችሉም የሚለውን ጥቅስ አምጣልኝ። በጣም ጥሩ። መስማት ከቻሉማ መለኮት ሆኑ ማለት ነው። ሁሉም ቦታ ላይ መስማት የሚችለው መለኮት ብቻ ነው። ይህን ታውቃለህ ነው ወይስ እሱም ሊያከራክረን ነው? ሁሉም ቦታ ላይ መስማት የሚችለው መለኮት ብቻ እንጂ የሰው ልጅ አይደለም። ምድር ላይ ያሉ መለኮት ናቸው። ምድር ላይ ያሉ መለኮት አይደሉም። ማን አለ? ለምን ይሰማሉ? ምክንያቱም እኔ ለአንተ ስጸልይ፣ አንተ ለእኔ ስትጸልይ ይሰማል። ኦፍ ኮርስ። ለምን ይሰማሉ? ምድር ላይ ያሉ ማን ነው እንዲሰሙ የሚያደርጋቸው? መንፈስ ቅዱስ። ስለዚህ ያ መንፈስ ቅዱስ ሰማይ ይቋረጣል። በጣም ጥሩ። ሰማይ ላይ ይተካል በሌላ በማ እኔ ስሞት ወይ አንተ አድርግብን እኔም አንተም ስናልፍ ለሌሎች ይተካል። ሌሎች መንፈስ ቅዱስ ይህንን ወንጌል እየሰበኩ ትሄዳሉ። እንደዛ ከሆነ ሰማይ ላይ ምዕራፍ 6 ራዕይ 6:10 ላይ እነዛ ሰዎች በምን ኃይል ነው ምድር ላይ ፍርድ እንዳልተከናወነ ያወቁት? በምን ኃይል? ለእግዚአብሔር ብቻ አልኩ እኮ። ለእግዚአብሔር ሲሆንማ ብትሞትም ባትሞትም ጠየቀኝ፣ እኔ ልመልስ። ጠየቀኝ አይደል? እኔ ልመልስ። ሞትክም አልሞትክም ምንም የማይገድበው እግዚአብሔር ይመልሳል። እግዚአብሔር ነው መመለስ የሚችለው አልኩ። ሌሎቹ ከመለሱማ አልኩ። አሁን መልስ ራሱ ተጠይቆ ተገናኙ እኮ ሲኦልና ይቁርታ የመጽናኛ ቦታ ላይ ሆነውና ሲኦል ላይ ሆኖ ተገናኙ እኮ። ከዛ ምንም ማድረግ እንደማይችል አብርሃም ተናግሯል። ምንም ነገር ምንም አብርሃም ተናግሯል። ይሄን ታውቃለህ። እያወቅህ ብትጣመም የሚጠቅም ነገር የለም። የሚጠቅመንም ነው መነጋገር ያለብን አባቴ። አሁን አንተ ያመጣይሹ ስለ አንደኛ ቆሮንቶስ ምዕራፍ 12 ሐሳብ ነው እየተነጋገርን ያለ። አዎ ቀጠልኩኝ። አንተ የምትናገረው ስለ ዘላለም ድነት ነው። እኔ ስለ ዘላለም ድነት አለ መማወራ፣ ስለ ጸጋ ስጦታ ነው መማወራ። እሺ ጸጋ ስጦታ አልከኝ። አንተ የት ድረስ ነው የምትሄደው? የጸጋ ስጦታ ተርሚ አይቋረጥም። የጸጋ ስጦታ ብንሞትም ሕያው ስለሆነን ይቀጥላል። አዎ ነው። ስለዚህ መለኮት ነው የምንሆነው እያልከኝ ነው። ከዛ በኋላ ምድር ላይ መለኮት ነን አይደለንም።
ስላልሆንንማ ውስን ነው የተሰጠ ጸጋዋለ የለም ምድር ላይ ሁሉንም እናውቃለን አይደለም። የተሰጠ ስጦታ አለ፣ የተወሰነ ስጦታ አለ። ምድር ላይ ሆነ ምድር ላይ ሆነ ጠየከኝ አይደለ? ምድር ላይ ሆነን ሁሉንም ማድረግ አንችልም። ምድር ላይ ሆነ የሚሰጠን የተወሰነ ውስን ስጦታ። በምን አወቁ? የሰው ቤት በምን አውቆ ገቡ? የሰው ቤት የምን የሰው ቤት? ነቢያቶቻችሁ የሰው ቤት በምን አውቀው ገቡ? ይታየኛል። መንፈስ ቅዱስ እየመራቸው ነው። ቴንኪው። ያ መንፈስ ቅዱስ የቱ ጋር ነው የሚቋረጠው እያልኩ እኮ ነው። አሁንም ነገርኩ እኮ እኛ ስንሞት የሚኖረን ግንኙነት ከእግዚአብሔር ጋር ከሰው ጋር የሚኖረው ልዩነት እርዳታ ራሱ ብትጠይቅ መልስ አይኖረውም። እሱን እነግርሃለሁ። የት መጽሐፍ ቅዱስ ነብዩ ኤልሳን ታውቃለህ? ነብዩ ኤልሳን አለ ሲባል ሰምተሃል? ነብዩ ኤልሳ ሞቷል። እሺ፣ የሞተ ሬሳ እንዴት ተነሳ? በሶ አጽም ላይ የወደቀ ሬሳ እንዴት ተነሳ? አምጣው አሳይ እና እናነባዋለን ከምን እንደሆነ። ሁሉንም አስተምሬማ አይሆንም። ሁሉንም አስተምሬ ይላል እንዴ? ነግሬ እንዴ? አንተ ራስህ ነብዩ ኤልሳ ብለህ የተናገርከው ራስህ ተናግረህ ሁሉን አስተምሬ ትለኛለህ። እንዴ? አዋቂዎች አሉ እያልክ ነበረ። ክላሽ አረግህ እንዴ ብራዘር? አንተ እኮ ነህ ስለ ነብዩ ኤልሳ ያወራኸው፣ እኔ አይደለሁም። እኔ ባወራማ በደንብ አድርጌ እነግርሃለሁ። እኔ አላወራሁም። አንተ ካወራ አንተ ነው የምትናገረው። አዋቂዎቹ ለምን አልመለሱልህም? መቼ? አሁን አይደለም የጠየቀው፣ ግን እኔ ልነግርህ ነው። አሁን እናንበው። እዚህ ጋር ሉቃስን አወጣሁልህ እኮ እና አብርሃም እንኳን ምንም ማድረግ እንደማይችሉ እዚህ ጋር አሳያሃል። ምንም እና አብርሃም እያዩ ዝም ነው ማለት የሚችሉት መልስ እንኳን ናቸው። እነዚህ አደጋጣዮች ነብዩ ኤልሳ ጋር ሲመጡ ምን ላይ ነው? ቆይ ምን ላይ ነው? ሁለተኛ ነገሥት ላይ። ሁለተኛ ነገሥት ምን? ገና ብሉይ ኪዳን ገባ። አንተ ሉቃስ ምዕራፍ 16 ብሉይ ኪዳን አይደለም፣ አዲስ ኪዳን ነው። አዲስ ኪዳን ነው ታሪኩ። ሉቃስ አዲስ ኪዳን ነው። አብርሃም የአዲስ ኪዳን ሰው። ሉቃስ ብሉይ ኪዳን። ኦኬ፣ አብርሃም በህይወት አዲስ ኪዳን ላይ ነበረ? በህይወት አዲስ ኪዳን በህይወት አልነበረ። ስለዚህ ለምን ጠቀስከው? እንደዛ ከሆነ እንዴ ሉቃስ ላይ ነው ያለው አልኩህ እኮ ነው እኮ ሉቃስ ላይ ተገልጦ ተጽፏል። ታሪኩ ግን የተፈጸመው ታሪኩ የት ነው የተፈጸመው? የት ነው የተፈጸመው? ሉቃስ ላይ ኖ ታሪኩ የተሰራው ብሉይ ኪዳን ላይ አይደል? ታሪኩ ያለው ሉቃስ ይጣፉ እንጂ አብርሃም የት ነው ያለው? ወንድሜ እንደምን ሆናል? አብርሃም ያለው ሰማይ ቤት ነው ያለው። ኖ የብሉይ ኪዳን ሰው ነው እኮ። በብሉይ ኪዳን ያለ ሰው ነው። ዘፍጥረት ላይ ያለ ሰው ነው አብርሃም አይደል? ዘፍጥረት ላይ ያለ ሰው አይደል? አብርሃም ዘፍጥረት ላይ ያለ ሰው። እኔማ ምን እላለሁ መሰለህ፣ ምናልባት እኔ አንዳንዴ ሳወራ አልሰማኝም እንጂ ብሉይ ኪዳን ላይ በሰው በእንስሳ እባብን በማየት በቅርጻ ቅርጽ የሚዳንበት ዘመን ነበር። ብዙ አማላጆች ነበሩ፣ ብዙ የሚያስታርቁ ነገሮች ነበሩ። ኢቭን እኔ ያሳያለሁ አንተ ማታውቀው ትንቢተ ዘካርያስ ምዕራፍ 1 ቁጥር 12ን ብታነብ ስለ እርቅ መልአክ ጠይቋል። ስለ እርቅ ነው ማውራ ብሉይ ኪዳን። ስለ እርቅ አይደለም እሱ፣ ስለ እርቅ ሳይሆን ስለ ምልጃ የተነገረ ነው። ስለ ምልጃ ነው ማውራ። እርቅ ማለት ምልጃ አይደለም እንደ ጀለሰ ልመና ምልጃ ለመላእክትና ለጻድቃን ሰማዕታት ልመና ነው። ገባረ ምልጃ። ስለዚህ አንተ ትለምናለህ ለነሱ ለነሱ ትለምናለህ። አንደኛ ጢሞቴዎስ ምዕራፍ 2 ላይ እኮ ለምኑ ይላል። ጸልዩ፣ ለምኑ፣ ማልዱ ይላል። ይሄ መልካም ነገር ነው ይላል። ስለ መኳንንትና ስለ ነገስታት ስለ መኳንንትና ስለ ነገስታት ለምኑ፣ ጸልዩ፣ ይሄ መልካም ነገር ነው ብሎ ይናገራል። እሺ ማለት እላይ ስላሉት ነው። መኳንንትና ነገስታት ምድር ስላሉት ነው። አንተ እኮ አሁን ችግሩ የምድሩና የሰማዩ ተምታቶብሃል። ለዛ ነው እሱ ነው የተምታታብህ። አዳምጠኝ። ምድር ላይ ለነገስታቶች ለሀገር ለምን ማንም ይጸልያል። ላለፉት እንዴት ብለህ ነው የምትጸልየው?
አንተ አሁን በአንተ አባባል እኮ ማለት ታፕታፕ አድርጎ የእሱ ይዞታል። ምን የሚለው ላይ ነው? ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች ያውቁ መታሰቢያቸው ተረስቷልና ከዚህ በኋላ የላቸው። ምን ላይ ነው ያለው እሱ? 5 የሚለው አለ። ምን ላይ ነው ያለው እሱ? ቃሩ ምን ላይ ነው? ልገላግለው መጣላ አይለኛ ጥቅስ ደሜ መጣላ አይለኛ ጥቅስ ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች ያውቁ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸውም። ይሄን ምን ላይ ነው? ወይኔ ጉድፈላ መጽሐፈ መክብብ ዘጠኝ 5 አለቀለት። አሁን ያስወጡታል። ያስወጡብኝ ነው። ኧረ እንዳያወጣ። ይሄማ የተባረከ ይሄ በቃ ወንጌላዊ ነው። ዴቪድዬ ተባረክ። ታፕታፕ ኮፒ ሊንክ እስከዛ አሁን ሊያስወጡብኝ ነው ደምዬን። ኧረ ታፕታፕ አድርጉ ደምዬን። በቃ ላገኘው ነው። ተባረኩ። መክብብ ለሌሎቻችሁ መጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ ምናል? ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸው። ጉድ መጽዩ ጉድ ፈላ ጉድ ፈላ። ቀጥል ላንብበው። እሺ ቤተሰብ ምን ይላል? ከ5 ጀምሮ ላንብብ። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸው። ሙታን ከቆክ በኋላ ወደ ፍርድ ነው የምንሄደው። ወይ በጌታ ነን ወይ በሲኦል ነን። አለቀ። ከዛ በኋላ ምን ይላል? ዋጋ የላቸውም ነው የሚለው። ከዛ ፍቅራቸውና ጥላቸው ቅናታቸውን በአንድነት ጠፍተዋል። ከፀሐይም በታችን በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸው። ለዘላለም እድል ፈንታ ከእንግዲህ ወዲያ ያላቸው በጌታ በኢየሱስ ስም በጌታ በኢየሱስ 9 ላይ ነው። ምን ይላል? ፍቅራቸውና ጥላቸው ቅንነታቸውን በአንድነት ጠፍቷል። ከፀሐይ በታችን በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸው። እኔ ገንዘው እያወራ ነው። እኔ አልገነዝኩትም። የእሱ ኔትወርክ ነው። እግዚአብሔር ስራህን ተቀብሎታልና ሂድ፣ እንጀራህን በደስታ ብላ፣ የወይን ጠጅ ብላ፣